ቁጥር 13 ላይ እናንተ መምህርም ጌታም ትሉኛላችሁ እንዲሁም ነኝና ብሎ ተናግሯል። ሊትራሊ ጌታ ነኝ ብሎ ተናግሯል። ዳስ ኖት አወር ኩዌሽን። የኛ ጥያቄ እሱ አይደለም። ግን ጥያቄው ምንድነው? ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል ወይ? መናገር ወይም ማስተማር ብለን ነው የምንጠይቀው። እኔ ብሔርኛ የሆነ አናሎጂ ነው ያነሳው። አንተ ስለ መሲህ የነገረን አላህ ነው ብለህናል። ስለዚህ እኔም ደግሞ በተመሳሳይ ደረጃ ስለ ኢየሱስ ክርስቶስ የነገረን አምላክ ነው እልሃለሁ ካልከኝ እቀበላለሁ፣ ችግር የለው። ዘን ዕብራውያን ምዕራፍ 1 ቁጥር 8 ይጠቀሳል። ከዛ ዛሬ ነው ቁጥር 8 10 መዝሙረ ዳዊት ላይም ይጠቀሳል። መዝሙረ ዳዊት ምዕራፍ 45 ላይ የተጠቀሰው አሁን የዕብራውያን ምዕራፍ 1 ቁጥር 8 ከመዝሙረ ዳዊት ምዕራፍ 45 ቁጥር 6 ኮት ተደርጎ ይጻፈ ነው። ግን ቀለል እናድርገው ነው የትንቢታዊው ፍጻሜ የትንቢታዊ መዝሙር ፍጻሜ ማለት ነው። ለሰለሞን የተነገረ ነው። እዛ ጋር ንጉስ አምላክ አምላክ ተብሎ የተነገረው ለሰለሞን ነው። እና አምላክነትም አሁን ለምሳሌ አንተ ሰቦርዲኔሽን አለ ብለህ ታምናለህ ይመስለኛል። አምናለሁ። አዎ። ስለዚህ እዛ ጋር ለምሳሌ ተመልክተው ከሆነ ቁጥር 9 ላይ ጌታ አምላክህ በአባትህ በዳዊት ዙፋን ያስቀምጣል ብሎ ያስቀምጣል አይደል? ወይም ደግሞ የሆነ ትልቅ ቦታ ይሰጣል ብሎ ያስቀምጣል። ሁለት ነገር እዛ ላይ አነሳለሁ። አንደኛው ማነሳው ነገር ያው ሰፋ ያለ ጊዜ ይፈልጋል። ከዚህ በፊትም ሌላ ጊዜ እናወራበታለን ብያለሁ። እዛ ጋር የትርጓሜ ስህተቶች አሉ ባይዘው ማለት ነው። ትርጓሜ መሆን ያለበት እንደ ግሪከኛው ውቅር፣ በተለይ ደግሞ ብሉይ ኪዳንን ኮት እንደሚያደርግ አንድ የአዲስ ኪዳን ሀያሲና አንድ የአዲስ ኪዳን መምህር የዕብራውያን ጸሐፊ ማንም ይሁን ማን ብሉይ ኪዳንን ኮት ሲያደርግ ምንድነው መባል ያለበት መሰላችሁ? ግሪከኛው ምንድን ነው የሚለው መሰላችሁ? አምላክህ ጋድ ኢዝ ዩር ትሮን ነው የሚለው። ጋድ ኢዝ ዩር ትሮን፣ አምላክ ዙፋንህ ነው ነው የሚለው። አምላክ ዙፋንህ ነው ማለት አምላክ ኃይልህ ነው ማለት ነው። ልክ እንትን ላይ አንደኛ ሳሙኤል ላይ እንደተቀመጠው ከዳዊት በላይ የሆነ ዙፋንን ለሰለሞን የሰጠው አምላክ እያለ ይናገራል። አንድ ግለሰብ ማለት ነው። ከዳዊት በላይ ግዙፍ ዙፋን ማለት፣ ከዳዊት በላይ ትልቅ ዙፋን ማለት ትልቅ ወንበር ማለት ነው ወይ ካልን አይደለም። ዳዊት የተቀመጠው ሰለሞን የተቀመጠበት ወንበር ላይ ነው። ነገር ግን የተፈለገበት ነገር ከዳዊት በላይ የሆነ ስልጣን ሰለሞን ስለተሰጠው እና እንደዛ ነው መተርጎም ያለበት ብያ ለዳዊት ልጅ ስላለ ነው ለዳዊት ልጅ ስላለ ነው ሰለሞን የሚለው ለዳዊት ልጅ ስላለ ነው ለሰለሞን ያልከኝ? አይ አይደለም ነው እሱን አሁን ስለ ትርጓሜው ሳወራ መተርጎም የነበረበት እንዳሉት አሁን ዩር ትሮን ኦ ጋድ ሳይሆን ጋድ ኢዝ ዩር ትሮን ነው መባል ያለበት ብዬ ነው። አሁን አምላክ ዙፋንህ ነው ግሪከኛው ማለት ነው። እነሱ አሁን ቴዎሎጂካሊ አይ መተርጎም ያለበት ያው እችን አይታት ትመጣለህና ሌላ ጊዜ ሰፋ አድርገን እናወራበታለን። አይ እነሱ ነው መተርጎም ያለበት ዩር ትሮን ኦ ጋድ ማለት ነው። ወይ ደግሞ በአማርኛው ሲተረጉሙት ሊትራሊ ወደዚህ ስለሚመጣ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ነው የሚል ነው መባል ያለበት ብለው ያምናሉ።